ሰላም ወድ ፋሚሊያንስ እንዴት ናችሁልኝ? እኔ ደካለሁኝ። ይሄንን የመሰለ የሚጣፍጥ ፒዛ ቤታችን ውስጥ እንዴት ማዘጋጀት እንችላለን የሚለው አብረን የምናይ ይሆናል ማለት ነው። መጀመሪያው እንደተለመደው አውጥተን እንዲያርገን እናዘጋጃለን ማለት ይሄንን አሰራር ማየት የምትፈልጉ ከሆነ ኮሜንት ላይ አስቀምጡልኝ፣ እሰራላችኋለሁ። ቀለል አድርገን አምባሻ እንደምንጋግረው ለስለስ አድርገን አነሳርገን እናዘጋጀዋለን ማለት ነው። እንደምታዩት እንዲያርገን ከላይ እናስቀምጠዋለን። ከዛ ሽንኩርታችን ወደ መስራት እንገባለን። ዘይታችን አስገብተን በደንብ ከለሩ እስከሚቀይር በደንብ ይበስላል ማለት ነው። ይኸው እንዲህ ከለሩ ከቀየረ በኋላ በርበሬያችንን እናስገባለን። በርበሬያችን እንደምንፈልገው አድርገን ማስገባት እኛ እንደምንወደው ግን ባይበዛ ይመከራል። አሁን እንዳያችሁት እኔ 2 ማንኪያ ብቻ ነው የተጠቀምኩት። ለድምጼ ይቅርታ፣ ያው ትንሽ ጉንፋን ነገር ሲያዘኝ ነው። ቲማቲም ነው የተጠቀምኩት። መፍጫችን ላይ እንዲያርገን ፈጭን ከዛ እናስገባዋለን። እዚህ እንፋሎቱ ያስቸገረኝ ነበር። ወጋ ወጋ እናደርገዋለን። እኔ ግን አላረኩትም። ከዛ የሰራነውን የፓስታ ሶስ እንቀባዋለን። ከዛ ቺዛችን የተፈቀፈቀ ቲሸርት እንጂ አዘጋጅተን ከቀባነው በኋላ ከላይ እንሰንሰዋለን። ከዛ ፒዛችን እንቁላል ስለምወድ እንቁላል ላይ ያጣፍጠው ስለምችል ሳይሆን ያጣፍጠዋል እናስገባውበት። ከዛ እንዲያርገን ወደ ፎርናችን እንከተዋለን ማለት ነው። ፋይናሊ ሪዛልታችን ደግሞ ይህንን ይመስላል። እንዴት እንደሚጣፍጥ ከዛ እንዲህ ሮመዳንም ስለነበረ ከፋሚሊ ጋር እንዲያቀራርበን ነበር የበላ ነው። አንድም አላስተረፍንም። ከቀጣይ ቪዲዮ ደህና ሰንብቱ።